በእምነታቸው የጸኑ ሰዎች ናቸው። የሚጾሙ የሚጸልዩ፣ ለድሆች ለተቸገሩት ምጽዋት የሚሰጡ ወር በገባ በ12 የቅዱስ ሚካኤልን፣ ወር በገባ በ21 የድንግል ማርያምን፣ ወር በገባ በ29 የጌታችን ኢየሱስ ክርስቶስን ዝክር እየዘከሩ የሚኖሩ ባልና ሚስቶች። ባልና ሚስት ከአንድ ወንዝ ይቀዳል እንደሚባለው ሐሳባቸው አንድ የሆነላቸው የተስማማላቸው ሁልጊዜ እግዚአብሔርን ለማገልገል ወደ ኋላ የማይሉ ክርስቲያኖች ናቸው። የእግዚአብሔር ቃል ያድሳል፣ የእግዚአብሔር ቃል ይባርካል፣ የእግዚአብሔር ቃል ይቀድሳል፣ የእግዚአብሔር ቃል ያቀናል፣ የእግዚአብሔር ቃል ያበረታል፣ የእግዚአብሔር ቃል ጉልበት ይሆናል፣ የእግዚአብሔር ቃል ኃይል ይሆናል። የእግዚአብሔር ቃል በእምነታችን ጸንተን እንኖር ያደርጋል። በቃሉ እንድንጸና አምላካችን እግዚአብሔር። አሁን ብዙ የስድብ አፎችን እንሰማለን። አንደበታቸውን ለስድብ የሚያላቅቁ ማለት ነው። አንደበታቸውን ለስድብ የሚከፍቱ ማለት ነው። ለበጎ ነገር፣ ለምስጋና፣ ለዝማሬ፣ ለቅዳሴ ከመክፈት ይልቅ ለክፉ ነገር የሚከፍቱ ሰዎች አሉ። እግዚአብሔር ማስተዋል ይስጣቸው። መልአኩ ቅዱስ ሚካኤልስ ምን አለው? እግዚአብሔር ይገስጽ ይሻላል እኮ። እግዚአብሔር ሲገስጽ ምን ያደርጋል? የጠመመውን ያቀናል፣ የጎደለውን ይሞላል። እግዚአብሔር የገሰጸው ሰው እሱ ይስተካከላል። ሰይጣን ግን ተገስጾ የማይስተካከል ነው። ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ስቡሕኒ ውእቱ ወልዑልኒ ውእቱ ለዓለም። በሰላም በሕይወት በጤና ጠብቆ ምሕረት ቸርነቱንም አብዝቶ ኃጢአት በደላችን ይቅር ብሎ ለዚህ ዕለት ለዚህ ሰዓት ያደረሰን የአባቶቻችን አምላክና አባት የእኛም አምላክና አባት የሆነው ልዑል እግዚአብሔር ስሙ የከበረ የተመሰገነ ይሁን። ትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ የምናገኘው ኃይለ ቃል ነው። ቅዱስ ሚካኤል ሊረዳኝ መጣ በሚል በዚህ ርዕስ እንማማራለን። እግዚአብሔር አባታችን የሚረባንን የሚጠቅመን እንዲያስተምረን ፈቃዱ ይሁንልን። ቅዱስ ሚካኤል ምን ላይ መጣ? እግዚአብሔር አምላካችን ሁላችንም ይርዳል። ቅዱስ ሚካኤል ተራዳኢ መልአክ ነው፣ ጠባቂ መልአክ ነው፣ ተንከባካቢ መልአክ ነው፣ አጋዥ መልአክ ነው፣ ደጋፊ መልአክ ነውና በዚህ የተነሳ ነው ቅዱስ ሚካኤል ሊረዳኝ መጣ የሚል ርዕስ አድርገን የተነሳ ነው። የእግዚአብሔር ልጆች ሚካኤል ማለት መኑ ከማምላክ መኑ ከመእግዚአብሔር ማለት ነው። ትርጉሙም እንደ እግዚአብሔር ያለ ማን ነው ማለት ነው። እስኪ በሉት ሁላችሁ፣ እንደ እግዚአብሔር ያለ ማን ነው? አዎ እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ መጋቢ፣ እንደ እግዚአብሔር ያለ ፈጣሪ፣ እንደ እግዚአብሔር ያለ አጋዥ፣ እንደ እግዚአብሔር ያለ ደጋፊ፣ እንደ እግዚአብሔር ያለ አኗሪ ፈላጊ፣ እንደ እግዚአብሔር ያለ ሁሉ ነገር የሚያደርግ የሚያስታውስ የሚጠብቅ የሚንከባከብ የሚያጸና የሚያረጋጋ የሚታገስ ፍቅርን የሚሰጥ እንደ እግዚአብሔር ያለ ማንም የለም። በሕይወታችን ብዙ ሰዎች ገጥመውን ያውቃሉ። በፍቅሩ ዓለምም በጸቡ ዓለምም እጅግ በጣም የወደዱን ሰዎች አብረውን መቃብር የሚገቡ መስሎን ነበር። እንኳን መቃብር ድረስ ሊከተሉን ችግር ሲገጥመን ቀድመውን የሸሹት እንደ ጴጥሮስ እነሱ ናቸው። እግዚአብሔር ግን በችግርም ጊዜ በሐዘንም ጊዜ በማጣትም ጊዜ በውድቀትም ጊዜ በማግኘትም ጊዜ በሳቅም ጊዜ በለቅሶም ጊዜ በክፉም ጊዜ በደጉም ጊዜ የማይለይ እንደ እግዚአብሔር ያለ ማንም የለም። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ቅዱስ ሚካኤል ማለት እንደ እግዚአብሔር ያለ ማን ነው? እንደ እግዚአብሔር ያለ ማንም የለም ማለት ነው። እንግዲህ መላእክት የተፈጠሩት እምኀበ ሀበቦ ካለመኖር ወደ መኖር የተፈጠሩ ናቸው። በመጀመሪያው ዕለት በዕለተ እሑድ ከተፈጠሩ ፍጥረታትም ቅዱሳን መላእክት ናቸው። ቅዱሳን መላእክት የተፈጠሩትም ስራቸውን ግብራቸውን ስንመለከት የሰውን ጸሎት፣ የሰውን ምጽዋት፣
የሰውን መስዋዕት ወደ እግዚአብሔር ማሳረግ ነው። ወደ ማን ማሳረግ? ወደ እግዚአብሔር ማሳረግ። ጸሎታችንን፣ ቅዳሴያችንን፣ ዝማሪያችንን፣ ምስጋናችንን፣ አስተብቆታችን ሁሉ ወደ ማን ያሳርጋሉ? ወደ እግዚአብሔር ያሳርጋሉ። ቅድመ እግዚአብሔር ያደርሳሉ። ዋጋ እንድናገኝበት፣ በረከት እንድናገኝበት፣ ሰላም እንድናገኝበት፣ ረፍት እንድናገኝበት፣ ደስታ እንድናገኝበት ጸሎታችንን ሁሉ ወደ እግዚአብሔር ያሳርጋሉ። ያ ብቻ አይደለም። ከእግዚአብሔር ምሕረትን፣ ከእግዚአብሔር ይቅርታን፣ ከእግዚአብሔር ቸርነትን፣ ከእግዚአብሔር በጎነትን ደግሞ ይዘው ወደ ሰው ልጆች ይመጣሉ። የሰው ልጆችን ይጎበኛሉ። ቅዱሳን መላእክት ሁላችንም ይጎብኙን። ቅዱሳን መላእክት ማእምራን ናቸው፣ አዋቂዎች ናቸው፣ ሕያዋን ናቸው፣ ለባውያን ናቸው። የእነሱ ተፈጥሮ አንድ የተፈጠሩ ሕያዋን ሆነው የሚኖሩ ናቸው። እኛ የሆነ ሰዓት ላይ እንሞታለን። በመጀመሪያ ያገኘውን የሆነውን ሕይወታችንን በስጋችንና ነፍሳችን ተለይቶ እናጠዋለን። ነገር ግን በትንሣኤ ደግሞ ድጋሚ እናገኘዋለን። ይሰጠናል፣ ይመለስልናል ማለት ነው። ቅዱሳን መላእክት ግን አንዴ በተፈጥሮ የተሰጣቸውን ዘላለማዊ ሕይወት ይዘው ይኖራሉ ማለት ነው። ስለዚህ ቅዱሳን መላእክት በነገድ 99 ቢሆኑ በቁጥራቸው ግን ይህን ያክላሉ አይባልም። በዚህ ዓለም ላይ ያለ ሰው ቁጥሩ ምን ያክል እንደሆነ ይታወቃል። ምናልባትም ዘጌት ያለ የዘገየ መረጃ ብነግራችሁ ከ7 ቢሊዮን በላይ ሕዝብ እንዳለ ይነገራል በዚህ ዓለም ላይ። የቅዱሳን መላእክት ቁጥራቸው ግን ሚሊዮን ነው፣ ቢሊዮን ነው፣ እልፍ ነው አይባልም። እልፍ አእላፋት ወትእልፍት አእላፋት ወይብልዎሙ ገሌ ወገሌ፣ ስማቸው ገሌና ገሌ የማይባሉ እልፍ አእላፋት ወትእልፍት አእላፋት ማለት ከቁጥር ሁሉ በላይ የሆነ የብዙ ብዙ ማለት ነው። በቅዱሳን መጻሕፍት ስማቸው ከተገለጸው ከተጻፈው ውጭ ያሉት የቅዱሳን መላእክት ብዛታቸው ቁጥራቸው ይህን ያክላል አይባልም። ቁጥራቸው ብዙ ቢሆንም ስራቸው ግን እግዚአብሔርን ማመስገን ነው። ማንም ማመስገን? እግዚአብሔርን እያመሰገን እንድንሆን አምላካችን በቸርነቱ ይርዳል። ስለዚህ መልአኩ ቅዱስ ሚካኤል ከሰባቱ ሊቃነ መላእክት አንዱ ሲሆን መልአኩ ቅዱስ ሚካኤል የመላእክት ሁሉ አለቃ ነው። የማን አለቃ አልኳችሁ? የመላእክት ሁሉ አለቃ ነው ቅዱስ ሚካኤል። እንግዲህ የእግዚአብሔር ልጆች ስለ ቅዱስ ሚካኤል በቅዱሳት መጽሐፍት ብዙ ተነግሮለታል። በተለይም በመጽሐፍ ቅዱስ በብሉይ ኪዳንም በሐዲስ ኪዳንም ስለ ቅዱስ ሚካኤል ተጽፎ እናገኛለን። ስለ ተራዳይነቱ፣ ስለ ደግነቱ፣ ስለ መልካምነቱ፣ ስለ አጋዥነቱ ስለ ቅዱስ ሚካኤል ተጽፎ እናገኛለን። የተወሰኑ ነጥቦችን እናነሳና ወደ ታሪኩ እንሄዳለን። ቅዱስ ሚካኤል መልአኩ ቅዱስ ሚካኤል መልአከ ምሕረት ይባላል። ምን ይባላል አልኳችሁ? መልአከ ምሕረት። የምህረት መልአክ ማለት ነው። የምን መልአክ? የምህረት መልአክ። የመዓት መላእክት አሉና እርግጥ ነው መልአከ ምሕረት የተባለው ለክፎች መልአከ መዓት ሆኖ ሊመጣባቸው ይችላል። በእምነት ካልጸኑ፣ በምግባር ካልቀኑ፣ እንደ እግዚአብሔር ፈቃድ ካልተመላለሱ ያ መልአከ ምሕረቱ መልአከ መዓት ሆኖ ሊገለጥባቸው ሊቀጣቸው ይችላል ማለት ነው። ስለዚህ መልአኩ ቅዱስ ሚካኤል መልአከ ምሕረት የምህረት መልአክ ተብሎ ይነገርለታል። ሰዎችን ሁሉ በምሕረት የሚጎበኝ የሚጠብቅ መልአክ ስለሆነ፣ አዎ ምሕረቱ ለኖህ ታይቷል። ምሕረቱ ለማን ታይቷል? ለኖህ ታይቷል። መዓቱ ደግሞ ለሰብአ ትካት ታይቷል። ምሕረቱ ለሎጥ ታይቷል። መዓቱ ደግሞ ለሰብአ ሰዶም ታይቷል። ምሕረቱ ለሕዝቅያስ ታይቷል። መዓቱ ደግሞ ለሰናክሬም ተገልጧል ታይቷል። መልአከ ምሕረት እንለዋለን ቅዱስ ሚካኤል። በቅዳሴ መካከል ምንድን ነው የምንለው? ተውቦ ምሕረት ለሚካኤል ወብስራት ለገብርኤል ወሀብተ ሰማያት ለማርያም ድንግል። አያችሁ፣ ምሕረት ለቅዱስ ሚካኤል ተሰጠው፣ ብስራት ለገብርኤል ተሰጠው፣ ሰማያዊ ሀብት ሰማያዊ ጸጋ ደግሞ ለድንግል ማርያም ተሰጣት ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት እግዚአብሔርን። ስለዚህ የምሕረት መልአክ ይባላል ቅዱስ ሚካኤል። በምሕረት ሰዎችን የሚጎበኝ ሰዎቹን የሚረዳ የሚያግዝ የሚደግፍ ስለሆነ መልአኩ ቅዱስ ሚካኤል የምሕረት መልአክ። ገብርኤል አምሳለ ትስብእት እንደሚባለው መበስር እንደሚባለው ቅዱስ ገብርኤል መልአኩ ቅዱስ ሚካኤል ደግሞ የምሕረት መልአክ፣ ምሕረትን የሚያመጣ
ምሕረትን የሚሰጥ ምሕረትን የሚያሰጥ መልአክ ማለት ነው። ምሕረት ማለት ነው። በዚህ በመጽሐፈ ሄኖክ ምዕራፍ 10 ቁጥር 12 ላይ ርሁቀ መዓት ቅዱስ ሚካኤል ይላል። ከመዓት የራቀ ቅዱስ ሚካኤል፣ ከመዓት የራቀ መልአክ፣ ከመዓት የራቀ አጋዥ፣ ከመዓት የራቀ ደጋፊ፣ ምሕረትን የተመላ መልአክ ማለት ነው። በረከቱን በሁላችን ላይ ያሳድርብን እና ሚካኤል መልአከ ምሕረት ይባላል። መልአኩ ቅዱስ ሚካኤል መልአከ ምሕረት ብቻ ሳይሆን መልአከ ኃይልም ይባላል። የኃይል መልአክ፣ ኃይልን የተሞላ መልአክ ማለት ነው። እርግጥ ነው ሁሉም መላእክት ኃይል አላቸው። ስለዚህ መልአኩ ቅዱስ ሚካኤል ደግሞ ኃያል መልአክ፣ ከኃያላኑ አንዱ ቅዱስ ሚካኤል ስለሆነ ማለት ነው። ከኃያላኑ አንዱ ቅዱስ ሚካኤል ስለሆነ ኃያል ስለሆነ ዲያብሎስን ተዋግቶ አሸንፏል። ጥንተ ጠላታችን አውሬውን ዘንዶውን ተዋግቶ አሸንፏል። ራዕየ ዮሐንስ ምዕራፍ 12 ቁጥር 7 ላይ በሰማይ ሰልፍ ሆነ ይላል። በሰማይ ምን ሆነ? ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉት። ዘንዶውም መላእክቱን ተዋጋቸው። ነገር ግን አልቻላቸውምና በሰማይ ስፍራ አልተገኘለትም ነው የሚለው። እናንተ ጦርነት የተጀመረው ልካ በሰማይ ነው፣ በምድር አይደለም። ምስጋና የተጀመረው በሰማይ ነው። ጦርነት የተጀመረው በሰማይ ነው። የመጀመሪያ ውድቀት ጀምረው በሰማይ ነው። ምክንያቱም ሩቅ ውዱቅ የሆነው ታስታውሳላችሁ፣ ዲያብሎስ አይደል መጀመሪያ ስቶ የወደቀ። ጦርነት ጀመረው በእነሱ ነው ማለት ነው። ምስጋናም እንደዚሁ በእነ ቅዱስ ሚካኤል ገብርኤል የተጀመረው፣ በቅዱሳን መላእክት ነው የተጀመረው። እግዚአብሔርን እየቀደሱ እያመሰገኑ የሚኖሩ መላእክት ስለሆኑ ማለት ነው። ስለዚህ በሰማይ ምን ሆነ? ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉ። ያ ዘንዶ የተባለው ዲያብሎስ ነው። የቀደመው እባብ ይለዋል መጽሐፍ። በእባብ ላይ አድሮ ሔዋን ያሳተ ያ ዲያብሎስ በማህደሩ አዳሪው በማህደሩ መናገር ልማድ ስለሆነ በስራው በግብሩ መርዝ ያለው አውሬ ስለሆነ ዲያብሎስ በዘንዶ ተመስሏል፣ በእባቡ ተመስሎ ይሏል። ስለዚህ ከእነሱ ጋር ተዋጋ። ማን? ቅዱስ ሚካኤል ኃያል መልአክ ነውና ምንም እንኳን ከኃያላን መላእክት አንዱ የነበረ ቢሆንም ዲያብሎስ ሊያሸንፋቸው ግን አልቻለም። እነሱም ሊሸነፉለት አልቻሉ። እነሱ እግዚአብሔር ይዘው ነው የሚዋጉት። ስለዚህ ያ አውሬው ከነ መላእክቱ ከነ ጭፍሮቹ ከነ ተከታዮቹ ተሸነፈ። ስለተሸነፈ ድል ስለተደረገ ደግሞ በላይ በሰማይ ቦታ ስፍራ አልተገኘለትም። በሰማይ ምን አለ? ዓለመ መላእክት አለ አይደለም? የመላእክት ዓለም ይባላል አይደል? እስኪ የመላእክት ዓለም የሚባለው የሚነግረኝ እንዳው ሶስቱ ሰማይ እንኳን ጥሩልኝ። እሺ ራማ፣ እሺ እሺ፣ ኢዮብ፣ ጥሩሽ፣ ኤረር፣ እነዚህ ሶስቱ ኢዮብ፣ ኤረር፣ ራማ የሚባሉት እነዚህ ዓለመ መላእክት ይባላሉ። መላእክት የሚኖሩባቸው መላእክት የሚያመሰግኑባቸው ለማለት ነው እንጂ እግዚአብሔር ሊገጣቸው ሲፈልግ በዚህ ዓለምም ይገለጣሉ። በሁሉም ዓለም እግዚአብሔር ሊገጣቸው ይችላል። ስለዚህ በዛ ቦታ ከቅዱሳን ጋር እንዲኖር ስፍራ አልተገኘለትም። ለምን? ተሸንፏል፣ ድል ተደርጓል እና ወደ ጥልቁ ወረደ። ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ቅዱስ ሚካኤል ምን ይባላል? መልአከ ኃይል፣ ዲያብሎስን ያሸነፈ፣ ዲያብሎስን የተዋጋ፣ ዲያብሎስን ድል የነሳ መልአከ ኃይል ይባላል። ወገኖቼ እኛም እኮ ኃያላን ክርስቲያኖች መሆን እንችላለን። መሆን የሚቻለው ግን ዲያብሎስን ማሸነፍ ስንችል ነው። ጠላታችን ማሸነፍ ስንችል ነው። የኛ የክርስቲያኖች ጠላታችን አንድ ነው፣ እሱ ደግሞ ዲያብሎስ ነው። ጥንተ ጠላታችን ከእግዚአብሔር የሚለየን፣ ከቅድስና የሚለየን፣ ከክብር የሚለየን፣ ከመንፈሳዊነት የሚለየን፣ ከበጎነት የሚለየን፣ ከእግዚአብሔር የሚለየን ክፉ መንፈስን ታግሎ ማሸነፍ ያስፈልጋል። እግዚአብሔር መንፈሳዊ ኃይልና ጉልበትን ለሁላችንም ይስጠን። ስለዚህ መልአክ ቅዱስ ሚካኤል ኃያል መልአክ ይባላል ማለት ነው። ቅዱስ ሚካኤል መገስጽ መልአክም ይባላል። በነገራችን ላይ የሚገስጽ ማለት ነው። የሚገስጽ ቅዱስ ሚካኤል የሚገስጽ መልአክ ነው። ያጠፋ ሰው እንደሚገሰጸው፣ የበደለ ሰው እንደሚገሰጽ ሁሉ፣ የሳተ ሰው እንደሚገሰጽ ሁሉ መልአኩ ቅዱስ ሚካኤል ዲያብሎስን ገስጾታል። አልገስጸውም ወይ? ቅዳሴ መካከል ቅዳሴ እንደበባ አልሰማችሁ? ይሁዳ ቁጥር 9 ላይ ያው አንድ ምዕራፍ ስላለው ምዕራፍ አንድ የማይባለው ቁጥር 9 ላይ ምንድን ነው የሚለው?
የመላእክት አለቃ ቅዱስ ሚካኤል ከዲያብሎስ ጋር በተከራከረ ጊዜ ማን ይገስጻለው ነው የሚለው? ማን ይገስጽህ? የእግዚአብሔር ይገስጽህ፣ ጌታ ይገስጽህ አለ እንጂ የስድብን ቃል ሊናገር አልደፈረም። አስተውሉ እግዚአብሔር ልጆች፣ የስድብን ቃል ሊናገር አልደፈረም። ለምን? ክርስቲያን አይሳደብም፣ የእግዚአብሔር ሰው አይሳደብም፣ በእግዚአብሔር የሚያምን አይሳደብም፣ ከአንደበቱ ክፉ ነገር አይወጣም። እይጣ ማፉክሙ አብይ ነገር፣ ከትልቅ ነገር ሰውን የሚበድል ሰውን የሚያስከፋ እግዚአብሔርን የሚያሳዝን ነገር ከአንደበታችሁ ምን አይበል አይውጣ ተብሏል። አይውጣ። ጠላታችን ብለን የምናስበው እንኳን ቢሆን ለጠላቶቻችሁ ምን በሉ ተብሏል? ጸልዩ ተብሏል። ክርስቶስ ያስተማረን አርአያውን የተወልን ይህ ስለሆነ ስለሚያሳድዱን፣ ስለጠሉን፣ ስለገፉን ሰዎች እንጸልያለን እንጂ አንራገብም፣ አንሳደብም። የክርስትና መገለጫ ማለት ነው። አሁን ብዙ የስድብ አፎችን እንሰማለን። አንደበታቸውን ለስድብ የሚያላቅቁ ማለት ነው። አንደበታቸውን ለስድብ የሚከፍቱ ማለት ነው። ለበጎ ነገር፣ ለምስጋና፣ ለዝማሬ፣ ለቅዳሴ ከመክፈት ይልቅ ለክፉ ነገር የሚከፍቱ ሰዎች አሉ። እግዚአብሔር ማስተዋል ይስጣቸው። መልአኩ ቅዱስ ሚካኤልስ ምን አለው? እግዚአብሔር ይገስጽ ይሻላል እኮ። እግዚአብሔር ሲገስጽ ምን ያደርጋል? የጠመመውን ያቀናል፣ የጎደለውን ይሞላል። እግዚአብሔር የገሰጸው ሰው እሱ ይስተካከላል። ሰይጣን ግን ተገስጾ የማይስተካከል ነው። ይገርማችሁ፣ ተነግሮትም የማይሰማ ተገስጾም የማይስተካከል እንዲያው ታረቅ ተብሎም ለመታረቅ ፈቃደኛ ያልሆነ አይደለም እንዴ? ክርስቶስ ሰብራኮ ሞክራ ነበር ለማስታረቅ አይደል? እንዲያው እግዚአብሔር አለች ገድሏ ላይ እንዳለ ባጭሩ ዲያብሎስ ካንተ ጋር ቢታረቅ እኮ ዓለም የሰው ልጆች ሁሉ አይስቱ ነበር። እንዲያው ችግሩን ከምንጩ ለማድረግ ነው ይመስላል አይደል? ክርስቶስ ሰብራ አይ እሱ አይሰማሽም እንጂ እሺ ካለች ሞክሪ ያላት ያቀና እግዚአብሔር ሄዳ ስትጠይቀው ምን አለ? በህይወት እያለሽ በጾም በጸሎት በስግደት በእምነት ጸንተሽ አመለጥሽ፣ ቅዱስ ሚካኤል ይጠብቅሽ ነበረ። ጠባቂዋ ቅዱስ ሚካኤል ስለነበረ አመለጥሽ፣ ጭራሽ አሁን ያለበት ቦታ ድረስ መጣሽ ብሎ ስቦ ወደ ሲኦል ሊጨምራት ሲል መልአኩ ቅዱስ ሚካኤል አዳናት፣ አወጣት ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ዲያብሎስ ተገስጾም የማይሰማ ነው፣ ተነግሮትም የማይሰማ ነው፣ መዳን የማይፈልግ መመለስ የማይፈልግ። አሁን እግዚአብሔር ቸርኮ ነው። እሱ እኮ ማዳን ይችላል፣ ይቅር ማለት ይችላል፣ ግን ለመመለስ ፈቃደኛ አይደለም። መልአኩ ቅዱስ ሚካኤል ግን እንዲህ አይነቱን አመፀኛ እንኳን ቢሆን እግዚአብሔር ይገስጽህ አለው እንጂ የስድብ ቃል ለመናገር አልደፈረም። ምክንያቱም እሱ ቢሳደብ እሱ ቢናገር ከማን የመጣ ስለሆነ? ከእግዚአብሔር የመጣ ስለሆነ፣ ከእግዚአብሔር የተላከ ስለሆነ፣ ከእግዚአብሔር የመጣ ደግሞ የማንን ቃል ይናገራል የሚለው? ይህ እግዚአብሔርን ቃል። የእግዚአብሔር ቃል ያንጻል፣ የእግዚአብሔር ቃል ይባርካል፣ የእግዚአብሔር ቃል ይቀድሳል፣ የእግዚአብሔር ቃል ያቀናል፣ የእግዚአብሔር ቃል ያበረታል፣ የእግዚአብሔር ቃል ጉልበት ይሆናል፣ የእግዚአብሔር ቃል ኃይል ይሆናል። የእግዚአብሔር ቃል በእምነታችን ጸንተን እንኖር ያደርጋል። በቃሉ እንድንጸና አምላካችን እግዚአብሔር ይርዳል። ስለዚህ መልአኩ ቅዱስ ሚካኤል መገሰጽ መልአክም ይባላል ማለት ነው። ብዙ ነገሮችን ማንሳት ይቻላል። መልአኩ ቅዱስ ሚካኤል አጽናኝ መልአክም ነው። ማየት መልአክ ነው አልኳችሁ። አጽናኝ፣ የሚያጽናና መልአክ ነው። የሚያረጋጋ መልአክ ነው። የሚደርስ መልአክ ነው። ከጭንቅ የሚገላግል መልአክ ነው ቅዱስ ሚካኤል። ትንቢተ ዳንኤል ምዕራፍ 10 ቁጥር 21 ላይ ከሚካኤል በቀር የሚያጽናናኝ የለም ይላል። ከማን በቀር? ከሚካኤል በቀር የሚያጽናናኝ። እንዲያውም እንደሚለው ቃሉ ሙሉ ስንለው ከሚካኤል በቀር የሚያጽናናኝ ማንም የለም ነው የሚለው። አይገርም? እንዴት ከሱ በቀር ማንም የሚያጽናናኝ ነው የለም። ስለተደረገለት ነው ዳንኤል የሚናገረው። በችግሩ የደረሰለት፣ በሐዘኑ የደረሰለት፣ በጭንቁ ጊዜ የደረሰለት፣ ከአንበሳ ጉድጓድ ያወጣው፣ ከሞት ያተረፈው፣ ከንጉሶች ያወጣው የጠበቀው መልአኩ ቅዱስ ሚካኤል ከእግዚአብሔር ታዞ መጥቶ ገናናው መልአክ ቅዱስ ሚካኤል ስለሆነ ምን አለ? ከሚካኤል በቀር የሚያጽናናኝ ማንም የለም። ዛሬ መጽናናት የሚፈልጉ ሰዎች ብዙ ናቸው። እግዚአብሔር መጽናናትን ይስጥልን። የሚያረጋጋቸው የሚጠባበቁ ብዙ ናቸው። መጽናናት የሚፈልጉ መረጋጋት የሚፈልጉ የሚደርስላቸው ያጡ፣ በችግር ያሉ፣ በመከራ ያሉ፣ በረሃብ ያሉ፣ በስደት ያሉ፣ በምርኮ ያሉ፣ በእስር ቤት ያሉ፣ የሞት ቀናቸውን የሚጠባበቁ
ብዙ ናቸው ወገኖች። የሚያረጋጋ መልአክ እግዚአብሔር ይዘዝልን። ቅዱስ ሚካኤል ባሉበት ቦታ ደርሶ ያጽናልን። ዛሬ ሰውን ያክል ክቡር ፍጥረት እንደ ተራ ነገር ተቆጥሮ ልብሱን አውልቆ ጀርባውን እየገረፉ ቪዲዮ እየሰሩ ገንዘብ መሰብሰብ እንደ ንግድ የተቆጠረበት ዘመን ነው። ለእነሱ ማን ይድረስላቸው? ተናገር። ማን ይድረስላቸው? አስቡ። በጉድጓድ ውስጥ ሲጣል ዳንኤልን ከጉድጓድ ውስጥ ያወጣው ማን ነው? ንገሩኝ እንጂ ማን ነው? ቅዱስ ሚካኤል ነው አይደለም? ዛሬም በጉድጓድ ውስጥ ያሉትን በእስር ቤት ያሉትን ወገኖቻችንን ማን ያድናቸው? ቅዱስ ሚካኤል ያድናቸው። አምላከ ቅዱስ ሚካኤል ይድረስላቸው። አጽናኝ መልአክ ነው። በየእስር ቤት ያሉ ወገኖቻችን አሁን እናት አይደርስም፣ አባት አይደርስም፣ ወንድም እህት አይደርሱም፣ ወገን ዘመድ አይደርሱም። አለኝ የሚሉት መከታ ጋሻ የላቸው፣ አጎት አክስት የላቸው። እናትም አባትም እግዚአብሔር ይሆናል ካመንበት፣ ወንድምም እህትም ቅዱሳን መላእክት ይሆናሉ ካመንባቸው። አጽናኝ እናት ድንግል ማርያም ትሆነናለች በአማላጅነቷ ከተማመን። ስለዚህ የእግዚአብሔር መልአክ ቅዱስ ሚካኤል አጽናኝ መልአክ ነውና ብቻውን በጉድጓድ ሳለ ሄዶ ያጽናናው ቅዱስ ሚካኤል ስለነበረ ከሚካኤል በቀር የሚያጽናናኝ ማንም የለም ማለት እግዚአብሔር ሁላችንም ያጽናናል። ቅዱስ ሚካኤል አጽናኝ ነው። የብቻም ሳይሆን መልአኩ ቅዱስ ሚካኤል በመንገድ ላይ ያሉትን ሁሉ የሚጠብቅም መልአክ ነው። በምን ያሉትን አልኳችሁ? በመንገድ ያሉትን ሁሉ የሚጠብቅ መልአክ ነው። የሚንከባከብ መልአክ ነው። በመንገድ ላይ ያሉትን የሞት ደብዳቤያቸውን ተሸክመው በመንገድ ላይ ያሉትን የሞት ደብዳቤያቸውን ይዘው እየሄዱ ያሉትን በደብዳቤው በያዙት ነገር ላይ ሞት እንዳለ የማያውቁትን የሚያረጋጋ፣ የሚጠብቅ፣ የሚታደግ፣ የሚያግዝ፣ የሚደግፍ መልአክ ነው ቅዱስ ሚካኤል። ከታሪኩ አንዱ ዛሬ ባህላል አለ እንዲህ የምናስታውስ የሞት ደብዳቤውን ይዞ ሲራል የነበረው እሱ እኮ የሞት ደብዳቤ እንደሆነ አያውቅም። መልእክት ነበረ። ያ መልእክትን የሞት ነበረ። የሞቱን ደብዳቤ ወደ ሕይወት የቀየረለት ማን ነው? በአንድ ድምፅ ንገሩኝ፣ ማን ነው? ቅዱስ ሚካኤል እኮ ነው። እናንተ የሞት ደብዳቤውን ይዞ ሲሄድ የሕይወት አደረገለት። አበቃለት የተባለው ባህራን ሕይወት እንዳዲስ ተጀመረ። አስከሬን ሲጠብቁ ሙሽራ ወደ ቤታቸው ገባ። ምስጋና ለአምላካችን ለእግዚአብሔር አመስግኑት። ሰዎች አስከሬን ነበር የፈለጉት። ዛሬ የሰው በቃ ከተመ ተባለ። ነገር ግን ታሪኩን ቀየረለትና በዛ በባለጸጋው ቤት ታሪኩን ስለምታውቁት ብየነባችሁ በባለጸጋው ቤት እግዚአብሔር ምን አደረገው? አከበረው፣ ከፍ ከፍ አደረገው። ሀብቱን ንብረቱን ወረሰ። ያ ይሞታል ወደ መቃብር ይወርዳል የተባለው በሙሽራ ወንበር ላይ ተቀምጦ ከሙሽሪት ጋር ታየ። ምስጋና ለአምላካችን ለእግዚአብሔር ይሁን። መዝሙረ ዳዊት መዝሙር 90 ቁጥር 11 ላይ ምንድን ነው የሚለው? የመዝሙረኛው ልበ አምላክ ቅዱስ ዳዊት እስመ በእንቲአከ የዞሙ እስመ ለመላእክቱ የዞሙ በእንቲአከ ከመ ይቀቡከ በኩሉ ፍናዊከ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያሳቸዋል። በምን ሁሉ ይጠብቁ ዘንድ? በመንገድ። ባህራንን በመንገድ የጠበቀው ቅዱስ ሚካኤል ነው። በስራ ሁሉ የጠበቀው ቅዱስ ሚካኤል ነው። በጉዞ የጠበቀው ቅዱስ ሚካኤል ነው። በኑሮ የጠበቀው ቅዱስ ሚካኤል ነው። በሳጥን ተደርጎ ወደ ባህር ተጥሎ ነበረ። ይሄው እግዚአብሔር ዮናስን 3 መዓልት 3 ሌሊት በከርሰ አንበሪ አሳድሮ ከዛ በኋላ በሕይወት እንዲወጣ እንዳደረገ ሁሉ በሳጥን ውስጥ ተጥሎ የነበረውን ባህራንን ሕይወት ሰጥቶ ትንፋሹ ጸጥ እንዳትል፣ እስፋሱ ጸጥ እንዳትል፣ ሕይወቱ እንዳታልፍ ቅዱስ ሚካኤል በመንገዱ ይጠብቀው ነበረ ነው የሚለው። እግዚአብሔር በመላእክቱ ሁላችንም ያስጠብቀን። ስለዚህ መልአኩ ቅዱስ ሚካኤል ሰዎችን ሁሉ በመንገዳቸው ምን ያደርጋል ማለት ነው? ምን ያደርጋል? ይጠብቃል። በመልአክ መጠበቅ ትፈልጋላችሁ? በሉ ቅዱስ ሚካኤል በሉት። ስሙን ጥሩታ። አማላጅ ነህ እኮ በሉት። አሳራቂ ነህ እኮ በሉት። ተንከባካቢ ነህ እኮ በሉት። ደጋፊ ነህ በሉት። ታሪክ ቀያሪ ነህ በሉት። ምክንያቱም መልአኩ ቅዱስ ሚካኤል የቅርብ እግዚአብሔር አሐዜ መንጦላዕት ለእግዚአብሔር ቅርብ የሆነ መልአክ የመንበረ ጸባዖት አሐዜ መንጦላዕት ሆኖ የተሾመ የመላእክት አለቃ ስለሆነ እሱ ያለው ሁሉ እግዚአብሔር ይፈጽምለታል። እግዚአብሔር አምላካችን የልቡናችን መሻት ሁሉ ይፈጽምልን። መልአኩ ቅዱስ ሚካኤል በመንገድ ያሉትን ሁሉ ይጠብቅልን። ሌላው ቅዱስ ሚካኤል
እግዚአብሔርን የሚፈሩ ሰዎችን ሁሉ ይጠብቃቸዋል፣ ከክፉም ያድናቸዋል። ማንን የሚፈሩትን? እግዚአብሔርን የሚፈሩትን፣ እግዚአብሔርን የሚያምኑትን፣ እግዚአብሔርን የሚከተሉትን፣ ከእግዚአብሔር ጋር የሚኖሩትን እነሱን ይጠብቃቸዋል፣ ይንከባከባቸዋል፣ አብሯቸው ይሆናል። መዝሙረ ዳዊት መዝሙር 33 ቁጥር 7 ላይ ቅድም በቅዳሴው መካከል ዲያቆኑ በዜማ ያለው ማለት ነው። ይታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ፣ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይከባል ያድናቸውማል ነው የሚለው። እግዚአብሔር ሁላችንም ያድነን። በምን ዙሪያ? በሚፈሩት ሰዎች፣ በሚያከብሩት፣ በአማላጅነቱ በሚተማመኑ፣ አምላከ ቅዱስ ሚካኤል ብለው በሚጠሩ፣ በተማጸኑ፣ በሚማጸኑ፣ እግዚአብሔር አምላካቸው በሆንላቸው በእነሱን ያድናቸዋል፣ ይጠብቃቸዋል፣ ይንከባከባቸዋል። እኛ እኮ በሰማያውያን መላእክት የምንጠበቅ ነን። ልዩ የሚያደርገን እኮ ይሄ እኮ ነው። በቅዱሳን መላእክት የምንጠበቅ፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል፣ በቅዱስ ዑራኤል፣ በቅዱስ ፋኑኤል፣ በቅዱስ ሚካኤል የምንጠበቅ። ምድራውያን ጭፍሮች ይጠብቁን ቢባል እነሱም እንቅልፍ ያነጠቃቸዋል። አንዳንድ ሀገራቶችንም አይተናል አይደለም? በተኙበት ሲጠቁ አይደለም እንዲህ። እኛ በተኛንበት ያልተጠቃ ነው ማለት ተኝተን በዛው ያልቀረ ነው። ከተኛንበት እንድንነሳን እንድንነቃ ያደረገን የሚጠብቀን ስለማይተኛ ነው። በዚህ መልኩ ተኝቶ በዛ መቅረት የሚባል ነገር ቢኖር ኖሮ ማን ይተኛል? አፍጠን እንኖራታለን። ተፋጠን እንኖር አይደለም እንዲህ። ግን የሚጠብቀን ምን አይልም። ራሳችን ለማንሰት ነው የምንተኛው። ለማንሰታችሁ ነው የምትተኙት። ባለቤቷን የተማመነች በግ ላቷን ውጭ ታሳድራለች እንደሚባለው እግዚአብሔርን ተማምነን እኮ ቀጠሰና እርግጠኞች ነን። ማታ ጸሎት አድርገን ወደ አልጋችን ወጥተን ስንተኛ ጠዋት እንደምንነሳ እርግጠኞች ነን። እርግጠኛ እንድንሆን ያደረገን ግን እርግጠኛ የሆነው እግዚአብሔር ከኛ ጋር ስለሆነ ስሙ የተመሰገነ ይሁን። የሚያስጠብቀንም በቅዱሳን መላእክት ስለሆነ፣ ስለዚህ ስለ ቅዱስ ሚካኤል ብዙ ማለት ይቻላል፣ ብዙ መናገር ይቻላል። ቅዱስ ሚካኤል መጋቤ ብሉይ ነው። በብሉይ ኪዳን የነበሩት ሁሉ ይጠብቃቸው ይንከባከባቸው ነበርና። አዎ መልአኩ ቅዱስ ሚካኤል ሙሴን ከፈርዖን እጅ አድኖታል። ኢያሱን ከአማሌቃውያን እጅ አድኖታል። ዳዊትን ከጎልያድ እጅ አድኖታል። ዳንኤልን ከአንበሳ ጉድጓድ አድኖታል። ጴጥሮስን ከእስር ቤት አውጥቶታል፣ አድኖታል። ብዙ ማለት ይቻላል። ያላዳነው ያልታደገው የለም። ይህ መልአክ በዛሬው ዕለት ከምናስባቸው ባህራንና አፎሚያ ቅድስት አፎሚያ ናቸው። የባህራንን አልፎ አልፎ ስላነሳሁት የቅድስት አፎሚያ ላንሳ። ቅድስት አፎሚያ ባለቤቷ አስራኒቆስ ይባላል። በኪልቅያ የሚኖሩ ባልና ሚስቶች ናቸው። እግዚአብሔር የሚፈሩ ሰዎች ናቸው። በእምነታቸው የጸኑ ሰዎች ናቸው። የሚጾሙ የሚጸልዩ፣ ለድሆች ለተቸገሩት ምጽዋት የሚሰጡ፣ ወር በገባ በ12 የቅዱስ ሚካኤልን፣ ወር በገባ በ21 የድንግል ማርያምን፣ ወር በገባ በ29 የጌታችን ኢየሱስ ክርስቶስን ዝክር እየዘከሩ የሚኖሩ ባልና ሚስቶች። ባልና ሚስት ከአንድ ወንዝ ይቀዳል እንደሚባለው ሀሳባቸው አንድ የሆነላቸው የተስማማላቸው ሁልጊዜ እግዚአብሔር ለማገልገል ወደኋላ የማይሉ ክርስቲያኖች ናቸው። እኛም እንደነሱ እንድንሆን አምላካችን እግዚአብሔር ይርዳል። ዛሬ ያላችሁ ይህን ዕድል እግዚአብሔር የሰጣችሁ ባልና ሚስቶችም እንደነዚህ ሰዎች እንድትሆኑ እግዚአብሔር ይፈልጋል። ተጋብታችሁ ስጋዊ ነገር እያሰባችሁ እንድትኖሩ ሳይሆን መንፈሳዊ ነገር እንድታከናውኑ፣ እንድትጾሙ፣ እንድትጸልዩ፣ እንድትሰግዱ፣ እንድትመጸውቱ፣ በጎ ነገር እንድትሰሩ፣ ቤተክርስቲያን እንድትሄዱ፣ እንድታስቀድሱ፣ የተቸገረ እንድትረዱ ይፈልጋል። እግዚአብሔር ይፈልጋል። ፖሊስ ንጹህ እጅ ይፈልጋል አይደል? እግዚአብሔር ግን የያዘ እጅ ይፈልጋል። ማለት ፖሊስ ወንጀል ያልሰራ እጅ ነው የሚፈልገው ይታወቃል። እግዚአብሔር ግን ያልገደለ ወንጀል መጸወተ እጅ ይፈልጋል። እጆቻችን መጽዋት እንዲማሩ አምላካችን እግዚአብሔር ይርዳል። እናም የአፎሚያ ባለቤት አስራኒቆስ ብዙም ሳይቆይ ከዚህ ዓለም በሞተ ስጋ የሚለይበት ጊዜ መጣና በይ ከዚህ በኋላ ጾም፣ ጸሎት፣ ስግደት፣ ምጽዋት እንዳታቋርጪ በየወሩ በ12 በ21 በ29 ዝክሩን እንዳታቋርጪ ብሎ ስለ ቅዱስ ሚካኤልን አስሮ በስጦታ ለሷ ሰጥቷት ከዚህ ዓለም ድካም አረፈ ይላል።
ይቺ ሴትም ባሏ ካረፈ በኋላ የበለጠ በጾም የበለጠ በጸሎት የበለጠ በስግደት የበለጠ በትሩፋት በገን የበለጠ በምጽዋት ጸንታ ኖረች። ባል ላግባ አላለችም። ልጅ ልውለድ አላለችም። ሀብት ላፍራ አላለችም። የራሴ ሕይወት ይኑረኝ አላለችም። እንደ ሰው ልሁን አላለችም። ራሷን ለእግዚአብሔር ሰጠች። ለማን ሰጠች? ለእግዚአብሔር ሰጠች። በበጎ ነገር ኖረች። የበጎ ነገር ሁሉ ጠላት ግን በስራዋ ቀናባት። በምሯ ቀናባት። እንደዚህ ነው እንግዲህ ዓለም። አሁን በዚህ ዓለም ላይ ያላችሁ ተምራችሁ ውጤታማ ስትሆኑ ቀናተኛው ብዙ ነው አይደለም እንዴ? ነግዳችሁ ስታተርፉ ቀናተኛው ብዙ ነው። እድል ነጣቂዎች አሉ ከጎናችሁ ነው። ስንቶች የት ይደርሳል የተባሉ ልጆች መንገድ ላይ ቀርተዋል። እንዲህ አይነት ከሰይጣን ጋር ተስማምተው የሚሰሩ የክፉ መንፈስ መልእክተኞች ስላሉ ስትሾሙ የሚቀናው ሰው ብዙ ነው። ስታገኙ የሚቀናው ሰው ብዙ ነው። ውጤታማ ስትሆኑ የሚቀናው ሰው ብዙ ነው። ደስተኛ ስትሆኑ የሚቀናው ሰው ብዙ ነው። በእናንተ ደስታ የሚያለቅስ ማለት ነው። የሚያንገበግበው ሰው ብዙ ነው። ሰይጣን ደግሞ በጾም በጸሎታችን በስግደታችን በበጎ ነገር በጽድቅ በቅድስና ስናጌጥ ደስ አይለው ደስ ይል። ስለዚህ በቀላሉ ይችን ሴት ማሳሳት እንደማይችል ገባውና አርአያዬን ቀይሬ መሄድ አለብኝ ብሎ አሰበ። ሰይጣን ሁልጊዜም ባልጠበቃችሁበት መንገድ ነው የሚመጣው፣ በማታስቡበት መንገድ ማለት እና ግብሩን ሳይሆን አርአያውን ቀይሮ መነኩሴ መስሎ ወደ ማን ሄደ? ወደ አፎሚ ይገብ አጋንንትን ደግሞ ሴት መነኮሳያት አስመስሎ አስከትሎ ሄደና በር አንኳኩቶ እቤቷ ድረስ ሄዶ ከፈተችለት። ወጣች። ማን አንተ ስትለው እኔማ የእግዚአብሔር ሰው ነኝ፣ እንደምን አለሽ? እንዴት ነሽ? እሺ ግቡ፣ የዚያ ሰዎች ከሆናችሁማ ገብታችሁ እንዲያውም ስለኔ ጸልዩልኝ። የቅዱስ ሚካኤል ስዕል በቤቴ ያለ ባለቤቴ ከመሞቱ በፊት አሰርቶ የሰጠኝ ኑ እንጸልይ አለቻቸው። የእግዚአብሔር ሰው ክርስቲያን እንደዚህ ነው። ኑ እንጸልይ፣ ኑ ቤተክርስቲያን እንሂድ፣ ኑ እናስቀድስ፣ ኑ እንዘምር፣ ኑ እናመስግን ነው የሚለው። ኑ እንጠጣ፣ ኑ እንስገርና ምንዝራ ይል። ስለዚህ ግብዣዋ ምን ነበር? ሴት ጸሎት ነበረ። ኑ እናንጸልይ፣ ስለኔም ጸልዩልኝ አለቻቸው። ሰይጣን መቼስ ምንም ቢሆን ጥበበኛ አይደለ? ምን አለ? አይ እኛስ ጠዋት የነግ ጸሎት ጨርሰን ወደ ከቤታችን ጨርሰን ነው ጸሎቱን የመጣ ነው። እንዲያው ግን አንቺ ይሄ ጾም፣ ጸሎት፣ ስግደት፣ ምጽዋት የምትይው ነገር አይበቃሽም ወይ? አይበቃሽም ወይ? ጾም ጸሎት ሲበዛ እንደሚያደክም አታውቂም ወይ? ምጽዋትስ ገንዘብ እንደሚያልቅ አታውቂም ወይ? ገንዘብሽን ሁሉ ሰጥተሽ ጨርሰሽ በትነሽ ጨርሰሽ በኋላ ለማኝ መሆን ትፈልጊያለሽ ወይ አለት። አይገርማችሁ? ስትጾሙ ስትጸልዩ ድካም የሚመስላቸው ሰዎች እኮ አሉ። በመጾማችን በመጸለያችን የምናገኘው ዋጋ የማይገባቸው፣ የምናገኘው ክብር የማይገባቸው፣ የምናገኘው አክሊል የማይገባቸው፣ የምናገኘው ቅድስና የማይገባቸው ሰዎች አሉ። ጾም የነፍሳችን የቁስላችን መዳኛ መሆኑን ያልገባቸው። ጾም ትፈውስ ቁስለ ነፍስ አይደል የሚለው ቅዱስ ያሬድ። ጾም የነፍስን ቁስል ትፈውሳለች። ሐኪም ቤት ሄዳ አትታከመውም፣ አድንም። እምድነው በጾም ነው፣ ከእግዚአብሔር ጋር በመነጋገር ነው። ጸሎት ብሂል ተናግሮ ምስለ እግዚአብሔር። ጸሎት ማለት ደግሞ ከእግዚአብሔር ጋር መነጋገር። ከማን ጋር መነጋገር? ከማን ጋር? ይህ ክብር ማካሄድ ይገኛል፣ ይህ ድል ማካሄድ ይገኛል። ሰይጣን ግን መንገዳችን ላይ ቆሞ ከእግዚአብሔር ጋር እንዳንነጋገር፣ ከእሱ ጋር እንዳንገናኝ፣ ከእሱ ጋር ያለ ግንኙነት እንዲቋረጥ ይፈልጋል። ለምን ትጸልያለህ? ለምን ትጸልያለሽ? ለምን ትጸልያላችሁ ይላል። ይህን በጎ እድል ሊቀማን ብዙ ጊዜ ይጠራል እና ይህ ብቻም አይደለም። ለምን ሳታገቢም? አንቺ ልጅ የለሽም፣ ባል የለሽም፣ ባለቤትሽ ሙቷል፣ ነፃ ነሽ፣ ማግባት ትችያለሽ። እንደነ አብርሃም እንደነ ዳዊት እንደነ ሰሎሞን አግብተሽ ወመንዘር ያስፈልግሻል፣ ጧሪ ቀባሪ ያስፈልግሻል። በደካማ ጎን መጥቶ ማለት ነው። በምትፈተንበት በኩል መጥቶ ይፈትናታል ሰይጣን ብሎ በዚህ በሶስት ነገር ፈተናት። የሚገርማቸው ነገር አፎሚያ ግን እጅግ በጣም ጽኑ እምነት ያላት እጅግ በጣም አስተዋይ ሴት ናት። በእውነት በረከቷን ያሳድርብህ። እውነትህን እኮ ነው አላለችው። አሁን እውነት እኮ ነው ሲታይ ሲገመገም እኮ ጥሩ ነው የሚመስለው ምኩራ ለማያውቅ ሰው ማለት ነው። ልክ እንደ ሔዋን አሜን አሜን ይሁን ይሁን ብላ ብትቀበለው አለቀላት ማለት ነው።
ሔዋን እኮ የአፎሚያን ያክል ትንሽ እንዲያው ብልጠት ቢኖራት ኖሮ ከገነት አንወጣም ነበር። የሰማይ የምድር ገዥ ትሆናላችሁ ንግሥት ትሆኛለች ሲላት ብላና ንጉሱን ከዛ ደግሞ እኔ ቀጥያለሁ አይደል ከዛ እንቀጥላለን ማለት ይችላል ነበር። አስጎመጃት ነው የሚለው። እንዲያው ጭራሽ ለስልጣን የሚጎመጁ ለገንዘብ የሚጎመጁ ለሀብት ለንብረት የሚጎመጁ ለምድራዊ ነገር የሚጎመጁ ሰዎች እንደዚህ ናቸው። በረከታቸውን ያጣሉ፣ ክብራቸውን ያጣሉ፣ ቅድስናቸውን ያጣሉ፣ ስራቸውን ያጣሉ፣ በጎነታቸውን ያጣሉ፣ እምነታቸውን ያጣሉ። ሴት ግን ጥበበኛ ነበረችና አይ አለችው ኦ አባ አስኬማከ ሰናይ ወቃልከሰ እኩይ። እንዲያው አለባበስህ የእግዚአብሔር ሰው ይመስላል። የማን ሰው? የእግዚአብሔር ሰው ይመስላል። ንግግርህ ግን ከዚህ ከእንደዚህ አይነት ካንተ የማይጠበቅ የተለየ ክፉ የሆነ ንግግር ነው የምትናገረው። እስኪ ለማንኛውም ማለችና ብዙ ንግግር ሳታበዛ ናና የቅዱስ ሚካኤልን ተሳለመው። እንዲያው ቢለቅህ እንደማለት ነው። ያለብህ ቢለቅህ እንደማለት ነው። እሱ ራሱ ዋናው መሆኑን ረስተው ስላላወቅሽ ና ብላ ወደ ቤቷ ስትጋብዘው ያን የቅዱስ ሚካኤልን ስም ሲጠራበት የቅዱስ ሚካኤልን ስም ሲሰማ ያ ክፉ መንፈስ ያ ጋኔን ያ ሰይጣን እንደውም ተኖ እንደስ በኖ ከሷ ጠፋ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ሚካኤል እኮ ርኩሳን መናፍስትን የሚያሳድዳቸው የቅዱስ ሚካኤል ስም ሲጠራ ድርሳኑ ሲጸለይ ታምሩ ሲደርስ ቅዱስ ሚካኤል ስሙ ሲጠራ አይችልም ዲያብሎስ። ምክንያቱም አስቀድሞ ተሸንፏል፣ ድል ተነስቷል። ስለዚህ ከሩቅ ሆኖ ግን ዛተባት። የሚገርማቸው ነገር ሰይጣን መቼም መዛት ስራው ነው። ዛሬ አልቻልኩሽም፣ ዛሬ አሸነፍሽ፣ ድል ነሳሽ። ሰኔ 12 ቀን ቅዱስ ሚካኤል ለሰው ልጆች ሁሉ ምሕረትን ለመለመን በእግዚአብሔር ፊት የሚቆምበት ዕለት ነውና እሱ ስለማይመጣ ያኔ መጥቼ አንቺን አጠፋሻለሁ አላት። አቤት ሰይጣን እኮ ዛቻው ብዙ። ከቃሉ ጋር ናችሁ። አንድ ገዳም ላይ ያለው የቆየ ታሪክ ነው። አንድ ጥሩ ልጅ ነበረ እና ወጣኔ ነው ከከተማ መጥቶ ጸበል ምናምን እያለ ከኛ ጋር ቆየ። በጣም ይላላከን ያገለግለ ነበረ ገዳም ላይ እና ከዕለታት አንድ ቀን ጸባዩ ተቀያየረ። በጣም በሚገርም ሁኔታ ማለት ነው። የምናውቀው ልጅ ሆነ ሌላ ሆነ ማለት ማናውቀው ነው እና ና ስለው ለመቅረብ ራሱ ፈቃደኛ ነበር እና መጨረሻ ላይ ገባኝና ያዝ አድርጌ ቅዱስ ሚካኤል ስም እየጠራሁኝ መስቀሉን ባርና አድርጌ ስጸልይ ለፈለፈ ራሱ ተጋለጠ ማለት ነው። እና ከዛ መቼም የሱ ወሬው አያልቅበት ማለት እና አሁን ትለቃለህ አትለቅም ስለው አይ አልለቅም አለ። አትለቅም አሁን ለምን ደም አትለቅም ስለው ገና ነፍሱን እበላዋለሁ። ምን እበላለሁ? አሁን ነፍስ ይበላል አይበላም? ሰይጣን ዛቻው ሁልጊዜ እንደዚህ ነው። እንደዚህ ሊያስፈራራችሁ እንዳትፈሩት። አፎሜ አልፈራችሁም። ያኔም ብትመጣ በመጣህበት ትመለሳለህ። እግዚአብሔር ከኔ ጋር ነው፣ መልአኩ ከኔ ጋር ነው፣ ቅዱስ ሚካኤል ከኔ ጋር ነው አለችው። ሳትፈራ ሳትጨንቅ ሳትደነግጥ ጊዜውን አሳለፈች። በሰኔ 12 ቀን ቅዱስ ሚካኤል በሚከበርበት ዕለት ደግሞ ባህሪውን ሳይሆን ባህሪ እንትኑን አራያውን ቀይሮ መጣ ዲያብሎስ። ምን መስሎ? የብርሃን መልአክ መስሎ። የምን መልአክ መስሎ? የብርሃን መልአክ መስሎ አንኳኳ። ማን ነህ? እኔማ ቅዱስ ሚካኤል ነኝ። ዲያብሎስ ያኔ ሲዝትብሽ ሰምቻለሁ፣ አጠፋሻለሁ ሲል ሰምቻለሁ፣ ልታደግሽ መጥቻለሁ፣ ቅዱስ ሚካኤል ነኝና ስገድልኝ አለት። አሁን ደግሞ ሌላ ጥፋት ማለት ነው። አይ ቅዱስ ሚካኤል ማከወንክ ብላ አልወሰገደች። ለምን? መጽሐፍት ምን ይላሉ? መንፈስን ሁሉ አንደኛ ዮሐንስ ምዕራፍ 4 ቁጥር 1 መንፈስን ሁሉ አትመኑ፣ መናፍስት እግዚአብሔር ሆነው ከሆነ ምን በሉ ነው የሚለው? መርምሩ። መመርመር ያስፈልጋል። ሐሰተኞች ወደ ዓለም ገብተዋልና ነው የሚለው። ወገኖች ወደ ዓለም የገቡ ሐሰተኞች በጣም ብዙ ናቸው። የእኛን ቆብ ያደረጉ፣ የእኛን መስቀል የያዙ፣ የእኛን ወንጌል የያዙ፣ የእኛን ቀሚስ የለበሱ ሐሰተኞች ወደ ዓለም ገብተዋል። ቆብ ያደረገው ሁሉ መነኩሴ ነው ማለት አይደለም። መስቀል የጨበጠውን ቄስ ነው ማለት አይደለም። ቀሚስ የለበሰውን ሰባኪ ነው ማለት አይደለም። ካባ የደረበው ሁሉ መምህር ነው ማለት አይደለም። መናፍስትን መመርመር ያስፈልጋል። ከእግዚአብሔር ወይስ ከየት የሚለው ነገር እግዚአብሔር ማስተዋል ነው ሁላችንም ይስጠን። እና አንተ የእግዚአብሔር መልአክ ከሆንክ ቅዱስ ሚካኤል ከሆንክ እንዴት የመስቀል ምልክት የለህም አለችው። በጣም አስተዋይ ሴት ናት። የሚገርም እኮ አስተውሎቱን ሁላችንም ይስጠን። አይ እንኳን አለ የእናንተ የሰዎች ልማድ እንጂ በሰማይ መስቀል የለም።
በእኛ ዘንድ እንደዚህ አይነት ነገር አይታወቅም። እናንተ ስትስሉ የምታደርጉት ተጨማሪ ነገር ነው አላት። ኧረ እባክህ እንደዚህ ነው አውቆ ሰይጣን ከእናንተ የያዛችሁትን ነገር ሊያስጥላችሁ ሲፈልግ ይሄ ምንም አይደለም ይላችኋል። የያዛችሁትን በረከት ሊያሳጣችሁ፣ ክብር ሊያሳጣችሁ ሲፈልግ እንደዚህ ነው ሰይጣን። ምን እንዳትሰቃላችሁ ሴት የንጉሥ መልእክተኛ ደብዳቤ ይዞ ሲሄድ ማህተም ከሌለው የንጉሥ መልእክተኛ ነው ብሎ ሊቀበሉት ይችላል? አንተ የንጉሠ ሰማይ ወምድር የእግዚአብሔር መልእክተኛ መልአክ ከሆንክ መስቀል ሊኖር ይገባ ነበረ አለችው። ያም ባይሆንስ ቆይ ቅዱስ ሚካኤል ስላምጣና ተሳለመው ለማንኛውም ብላ ወደ ቤቷ ልትገባ ስትል ዘሎ አንቃት ነው የሚለው። አልቻለማ አንቃት፣ አንገቷን ያዛት። ሊያጠፋት እኮ ነው፣ ሊገላት እኮ ነው። አልቻለም። በዚህ ሰዓት መልአኩ ቅዱስ ሚካኤል ከዓይነ ጥቅሻ ፈጥኖ ከዓይነ ጥቅሻ ቀድሞ መጣና አፎምያን አዳናት። ይህንን ክፉ መንፈስ አጋንንት ዲያብሎስን ደግሞ ቀጣው፣ ወደ ጥልቁ ማወረደው ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ዛሬ አፎምያ ቅድስት አፎምያ በመልአኩ በቅዱስ ሚካኤል ተራዳይነት ምልጃ ጥበቃ ከሰይጣን እጅ የዳነችበት ነው። ከዲያብሎስ እጅ የዳነችበት ነው። ከዲያብሎስ እጅ የተረፈችበት ነው። ዲያብሎስ የተቀጣበት፣ ዲያብሎስ ያፈረበት፣ ዲያብሎስ የተዋረደበት፣ ዲያብሎስ ወደ ጥልቁ የጣለበት፣ ሰይጣን ያፈረበት ዕለት ነው። ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑ መድኃኒዓለም። ሚካኤል መልአኩ ቅዱስ ሚካኤል ሊረዳ ይመጣ። ዛሬ አፎምያን የረዳ መልአክ እኛንም ይረዳናል። በአማላጅነቱ ከተማመንን፣ በጸሎቱ ከተማመንን፣ በምልጃው ከተማመንን፣ ቅዱስ ሚካኤል ብለን ስሙን ከጠራ ነው አፎምያን ልክ በቅጽበት መጥቶ እንዳዳናት ሁሉ እኛንም ያድነናል። ባህራን ታሪኩ እንደቀየረለት የእኛንም ታሪክ ይቀይርልናል። መልአኩ ቅዱስ ሚካኤል የምሕረት መልአክ፣ አጽናኝ መልአክ፣ ታዳጊ መልአክ፣ አስተዋይ መልአክ፣ በመንገድ የሚጠብቀን መልአክ ስለሆነ በእውነቱ የቅዱስ ሚካኤልን በረከት በሁላችን ያሳድርብን። ቅድስት አፎምያ በእምነቷ በጸሎቷ ቅዱስ ሚካኤልን በመማጸኗ አምላከ ቅዱስ ሚካኤል በማለቷ ከሰይጣን እጅ ድናለች ማለት ነው። ስለዚህ ወገኖች እኛስ ከቅድስት አፎምያ ምን እንማር? መልአኩ ቅዱስ ሚካኤል በዚህ ፍጥነት ሊያድናት የቻለበት ምክንያት አነሳን፣ ተናገርን። እኛ በብዙ መከራ ውስጥ አለን። በነፍስ በስጋ በመከራ ውስጥ ነው ያለ ነው። የእግዚአብሔር እርዳታ ያስፈልገናል። የእግዚአብሔር ድጋፍ ያስፈልገናል። የመልአኩ ጥበቃ ያስፈልገናል። ሰይጣን በርቶብናል። ኃይል አጥተናል። ጉልበት አጥተናል። ክፉ መንፈስ ይጫወትብናል። ኃይላችን ሰይጣን በእኛ ላይ ኃይል አግኝቷል፣ አቅም አግኝቷል። እኛ በእምነት እኛ በጸሎት እኛ በምግባር እኛ በትሩፋት ከጸናን ልክ እንደ ቅድስት አፎምያ ሰይጣንን ማሸነፍ ድል ማድረግ እንችላለን። የእግዚአብሔር ልጆች ይላል ሐዋርያው ቅዱስ ዮሐንስ በመልእክቱ ዓለምን ያሸንፋሉ። ማን ያሸንፋሉ? ዓለምን ሲባል ዲያብሎስን ማለት ነው፣ ሰይጣንን ማለት ነው። የምናሸንፈው ደግሞ በእምነታችን ነው። በእምናችን የምናምነው እምነት ሰይጣንን ማሸነፍ የሚችል ነው ወገኖች። ስለዚህ ዲያብሎስ እንድናሸንፍ በእምነታችን እንጽና፣ በምግባራችን እንቅና፣ በጎ ነገር እናድርግ፣ ንስሐ እንግባ፣ የንስሐ ፍሬ እናፍራ፣ ወደ ቅዱስ ሥጋው ወደ ክቡር ደሙ እንቅረብ። ቅዱስ ሚካኤል ሊያድነን መጣ። ሁልጊዜም ቅዱስ ሚካኤል ስሙ ስጠራው ሊያድነን እንዲመጣ አምላካችን እግዚአብሔር በቸርነቱ ይወርዳን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የመልአኩ የቅዱስ ሚካኤል ምልጃ፣ ጸሎት፣ በረከት በሁላችን ላይ ይደርብን። ወስብሐት ለእግዚአብሔር።